እውነትና ንጋት እያደር ይጠራል ይባላል። ከዚህ ቀደም ሙርተድ የሆነ ወይም ከእስልምና የሚወጣ እንደ እስልምና ይገደላል ብዬ እፎይ ቀጣፊ ውሸታም አንተ ራስህ ትገደላታለህ ውሸታም ነህ ሲሉኝ ነበር። እነሆ እውነቱ እንዲህ ሲገለጽ ስሙ። ሙርተድም መግደል የለም እያላችሁ ታጨበጭቡ የምትውሉብን ሰዎች ይሄው አልይንም አስዋሹት። ሷሃቦችን በአንድ ድምፅ ሙሰይለመቱል ከዛብና ሌሎችን ሙርተድ ስለሆኑ ሂደው ጨፍጭፈዋቸዋል፣ ገድለዋቸዋል። ሊግ መገደልም ስለሚገባቸው ሌሎችን ሙርተድ ስለሆኑ ሂደው ጨፍጭፈዋቸዋል፣ ገድለዋቸዋል። ሊግ መገደልም ስለሚገባቸው አልይ ኢብኑ አቢ ጣሊብ ደግሞ አንተ ጌታ ነህ ያሉት ሰዎችን ገደላቸው። መግደልም መግደል መሰላችሁ? ሾሎቆ ቀዶ ገደል ቆፍሮ እሳት ለኩሶበት አቃጠላቸው። አልይ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ። ግን ዛሬ አንዱ ይመጣና ዛሬ ቀትል ሙርተድ የሚል ጉዳይ ላይ ይሄ ጉዳዩ ሲመጣ እንነጋገርበት ወይም ደግሞ ይሄ መሳላ በሸሪዓ የተቀመጠ ነው ብሎ አብራርቶ ገልጾ እንዴት መብራራት እንዳለበት አብራርቶ ማለፍ ሲገባ ወላኪን ላ ከተጣላህ ነው ከተፋለመህ ነው ከተዋጋህ ነው ብሎ ይክዳል። ኧረ ትክክል አይደለም ብለህ ስታርም የሶሃቦችን ጋሻ ስትሆን የሶሃቦች መከታ ስትሆን ሶሃቦች ሐቅ ላይ ነበሩ አንተ ያልከው ነው ስህተት ስትነሳ ላላ ሶሃቦች የተሳሳቱት እሱ ሐቅ ነው ብለው ለተራሰው ሶሃባን ነቅፈው የሚከራከሩ ሰዎችን ትሰማላችሁ። ውድ አድማጮቻችን እንግዲህ እንደሰማችሁት ኡስታዙ ሲናገር ሰሃባዎቹ የነብዩ ተከታዮች ሙርተድ የሆነን ጨፍጭፈዋል፣ ገለዋል። አሁን ያሉ በቲክቶክ ያሉ ኡስታዞች ግን የዋብያ ኡስታዞች እጅግ ቀጣፊ፣ ውሸታም፣ ወራዶች፣ አጭበርባሪ ስለሆኑ ሙርተድ የሆነ ወይንም ሃይማኖቱን የቀየረ ካልተዋጋ በስተቀር አይገደልም ይላሉ። እንደ እስልምና አስተምሮ ነብዩ ያዘዘው ግን ምንድነው? ማንኛውም ሰው ሃይማኖቱን ከቀየረ ግደሉት ነው የሚለው ሱናን አናሳይ 40:59 ላይ። ይህንን መሰረት በማድረግ ደግሞ አሊ ሃይማኖታቸውን የቀየሩትን ምን አድርጓቸዋል? መግደል ብቻ ሳይሆን በእሳት አቃጥሏቸዋል። ኢብኑ አባስ ተዛ ምን አለው? እኔ ቦም ግን እንዲሁ ነበር ምገላቸው፣ ማቃጠል ሳይሆን እገላቸው ነበር አለ። ስለዚህ አሁን ያሉ ኡስታዞች ልብ በሉ፣ በቲክቶክ ያሉ ኡስታዞች የዋብያ ቀጣፊና ጭበርባሪ ኡስታዞች ከነ ኢብኑ አባስ ከነ አሊ የተሻሉ ስብዕና አላቸው ማለት ነው። ነብያቸው ሃይማኖቱን የቀየረን ግደሉት ብሏልና ከነብያቸው ይልቅ የነሱ ስብዕና የተሻለ ነው ማለት ነው። ነብያቸው ጤናማ የሆነ ስብዕና የለውም ማለት ነው። ምክንያቱም እነሱ ይሄ ነገር ትክክል አይደለም ብለው እየሞገቱን ስለሆነ ትክክል አይደለም አሁን አይሰራም እያሉ ከሆነ ደግሞ ትእዛዙ ተሰጠ በኋላ ሙሐመድ እሱ ከሞተ በኋላ ሰሃቦቹ ተግብረውታልና እነ ኢብኑ አባስ እነ አሊ ተሳስተዋል ማለት ነው። ይሄንን አረጋግጡልን። አሊ ተሳስቷል ይሄን ማድረጉ በሉን። ስለዚህ ካሁን በኋላ በእንደዚህ አይነት ርዕስ ላይ ውይይታችሁ ከፎይ ጋር ሳይሆን ከራሳችሁ ኡስታዝ ወንድም ጋር ይሆናል ማለት ነው። ከወንድማችሁ ጋር ጨርሱ የቤታችሁን ጣጣ። ውድ ሙስሊም እህት ወንድሞቼ ኡስታዞቻችሁ በዚህ መጠን እያታለሏችሁ እያጭበረበሯችሁ እየዋሿችሁ ነው። ደጋግሜ ነግራችኋለሁ። እፎይ ዋሽቷል ብለው ካሏችሁ ኡስታዞቻችሁ እዚህ ቲክቶክ ላይ ያሉት በተለይ እፎይ ዋሻል ካሏችሁ ዋሸ የሚሉትን መረጃ ያዙና እኔ ጋኑና ጠይቁኝ። ከዛ መረጃ ካመጣውኝ ግን ከእስልምና ውጡ። ሲምፕሊ መክራችሁ መረጃ ካመጣውኝ ለተናገርኩት ነገር ከእስልምና ለቃችሁ ውጡ። እያጭበረበሯችሁ ነው፣ እያታለሏችሁ ነው። ሞክሩ። ውሸቴን ከሆነ ኑና ዋርዱኝ። ኡስታዞቻችሁ እያታለሏችሁ ስለሆነ ማለት ነው ስለማቅ። ስለዚህ በድፍን ጥላቻ እነሱ የሚነግሯችሁን ብቻ በመስማት ሳይሆን እውነት እያሉት ያሉት እውነት ነው አይደለም የሚለውን መረጃ ያዙና እንደዚህ ብለሃል አለ ቁርአን ላይ ሐዲስ ላይ አለ ተፍሲር ላይ ስራ ላይ አለ በሉና ኑና ጠይቁኝ። መረጃ ማመጣ ከሆነ እኔ ትክክል ነኝ፣ ኡስታዞቻችሁ ውሸታም ናቸው። መረጃ ማምጣት ማልችል ከሆነ እኔ ውሸታም ሆናለሁ። ታዋርዱኛላችሁ። ሞክሩት። ማን እየዋሸ እንደሆነ በደንብ ትረዳላችሁ ማለት ነው።